በዚህ አጭር ዓመታት ጊዜ ውስጥ 6 አክቲቭ የሆኑ ሳይቶችን ለሽያጭ አውጥተን እንዲሁም ደግሞ ከሱ ውስጥ ሁለቱን ዴሊቨር አድርገን እንገኛለን። በተመረጡ ቦታዎች ላይ ለሪተርን ኦፍ ኢንቨስትመንትን በደንብ የምናገኝባቸው የተናጠል ካርታ ያላቸው ኦልሞስት 100% አልቀው ዴሊቨር ሊደረጉ ያሉ ሳይቶችን ነው ይዘን የመጣ ነው። በኮሪደር ምክንያት ብዙ የፈረሱ ሱቆች አሉ። ስለዚህ አብዛኞቹ ሱቆች ደግሞ ለመከራየት ይሄንን ቢልዲንግ ጎራ ማለታቸው አይቀርም። ብዙ ተከራዮች አሉ። በተለይ ለኢንቨስትመንት የሚፈልጉ ሰዎች ገዝተው ለማከራየት ጥሩ ሎኬሽን ነው፣ ተመራጭ ነው። ቦሌ ኤድና ሞል አካባቢ ማለትም አለምነሽ ፕላዛ አጠገብ ላይ G+24 የሆነ ቢልዲንግ ገንብተናል። ከግራውንድ እስከ 6ኛ ፍሎር ድረስ ሱቆችን እናገኛለን እዛ ላይ። ብዙ አይነት ኮሜርሻሎች አሉ። ካፌ ቢከፈት ያዋጣል፣ ሱፐርማርኬቶች ቢከፈቱ፣ የውበት ሳሎኖች ቢከፈቱ፣ ማንኛውም ኮስሞቲክስ ዕቃ መሸጫ ቡቲራም ቢከፈትበት ቦሌ ላይ በደንብ የሚሸጡ ነገሮች ናቸው እነኚህ ነገሮች። ፕላስ ደግሞ ነዋሪዎቹም ደግሞ እነኚህ ነገሮችን በቅርብ ርቀት ማግኘት ይፈልጋሉ። ሰላም ውዴ ማዘን ሊስት ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ደግሞ ይዘንላችሁ የመጣ ነው መሀል ቦሌ ላይ 100% የተጠናቀቁ የንግድ ሱቆችና እንዲሁም የራሳቸው የተናጠል ካርታ ያላቸው በተጨማሪ ደግሞ የተቀሩት ሳይቶቻቸው ላይ ደግሞ ስፔሻል ኦፈሪንግ የወጣለት የንግድ ሱቅ ነው ይዘንላችሁ የመጣ ነው። እስቲ ውስጥ እንግባና ያለውን ነገር እናያለን። አብራችሁ ቆዩ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለሁ እግዚአብሔር ይመስገን። እንግዲህ ስለ ድርጅታችሁ አንዳንድ ነገር ከመንገርሽ በፊት ስለ ራስሽንና ስለ ስራ ድርሻሽን ትነግሪኛለሽ ማለት ነው። እሺ፣ በቅድሚያ እንኳን ደህና መጣችሁ። እኔ ጤንነት እባላለሁ። የዴማ ሆፕ ሪል ስቴት ሽያጭ አማካሪ ነኝ። እንግዲህ ዴማ ሆፕ ብለሽኛል። ዴማ ሆፕ ማን ነው? ዴማ ሆፕ ምንድነው የሚለው ነገር እስቲ ባክግራውንዱን ንገሪኝ። እሺ፣ ድርጅታችን ዴማ ሆፕ ወደ ሪል ስቴት ኢንዱስትሪው ከተቀላቀለ ብዙም ረጅም ዓመታት የሚባሉ አይደሉም። ግን በዚህ አጭር ዓመታት ጊዜ ውስጥ 6 አክቲቭ የሆኑ ሳይቶችን ለሽያጭ አውጥተን እንዲሁም ደግሞ ከሱ ውስጥ ሁለቱን ዴሊቨር አድርገን እንገኛለን። ኦኬ፣ በጣም አሪፍ ነው። ይሄን ሁሉ ካልሽኛ ይቀር ደግሞ እስቲ አሁን ላይ ደግሞ ዴማ ሆፕ ምን ይዞልን መጥቷል የሚለውን ነገር እስቲ እሺ። አንዳንድ አዳዲስ ነገሮች አሉ። ከዚህ በፊትም እናንተም ሌሎችም ደንበኞቻችን እንደሚያውቁት ቅንጡ የሆኑ አፓርትመንት ቤቶችን በመሸጥ በጊዜው ዴሊቨር በማድረግ እንታወቃለን። አሁን ላይ ደግሞ ካርታ ያለቀላቸው ኦልሞስት 100% ያለቁ ሱቆችን ለገበያ ይዘን ቀርበናል። ታዲያ ሱቆቻችሁ የት ነው የሚገኙት? እና ደግሞ እስቲ ለደንበኛ አመቺ በሆነ መልኩ ነው የመጡት ብለሽ ታስቢያለሽ? አዎ፣ በሚገባ በተመረጡ ቦታዎች ላይ ለሪተርን ኦፍ ኢንቨስትመንትን በደንብ የምናገኝባቸው የተናጠል ካርታ ያላቸው ኦልሞስት 100% አልቀው ዴሊቨር ሊደረጉ ያሉ ሳይቶችን ነው ይዘን የመጣ ነውና በደንብ ኢንቨስት ቢደረግባቸው አዋጭ የሆኑ ሎኬሽናቸውም ቆንጆ የሆኑ ሳይቶች ናቸው። ኦኬ፣ ለምሳሌ የት? እሺ፣ ከመጀመሪያው ስንጀምር ቦሌ ኤድና ሞል አካባቢ ማለትም አለምነሽ ፕላዛ አጠገብ ላይ G+24 የሆነ ቢልዲንግ ገንብተናል። ከግራውንድ እስከ 6ኛ ፍሎር ድረስ ሱቆችን እናገኛለን እዛ ላይ። ከሱ በመቀጠል ደግሞ ቦሌ አደይ አበባ ላይ የሚገኘው ሳይታችን እንዲሁም G+21 የሆነ ሱቆችን ከግራውንድ እስከ 4ኛ ፍሎር ድረስ አቅርበናል። ሶስተኛው ደግሞ ኮንስትራክሽን ላይ የሚገኘው ሳይታችን ነው። ሾላ ገበያ አቅራቢያ የሚገኝ ሳይታችን ነው እሱ የሚገኘው። እሱ ላይም እንደነገርኩሽ ኮንስትራክሽን ላይ ነው የሚገኘው። በፕሮግረስ ደረጃ አሁን 12ኛ ወለል ላይ ይገኛል። ሱቆችን እዛም ላይ ሁሉ በተመሳሳይ መልኩ ከግራውንድ እስከ 4ኛ ፍሎር ድረስ ማግኘት እንችላለን። ኦኬ፣ በጣም አሪፍ። እንግዲህ አሁን ሜንሽን ያደረግሻቸው ቦታዎች ያው ለሱቅና ለንግድ በጣም ተመራጭ ናቸው የሚባሉት ስፔሲፊክ የሆኑ ቦታዎችን ነው የነገርሽኝ። ታዲያ ይህን ነገር ካልሽኝ አይቀር ለደንበኛ በምን አይነት አቅርቦት ነው ይዛችሁ የመጣችሁት ሱቁን? እሺ፣ በቂ በሚባል አቅርቦት ደረጃ ነው ያመጣናቸው። በደንብ ከሚፈልጉት ኢቭን ሚኒመም ካሬ ከ20 ካሬ ጀምሮ እስከፈለጉት ደንበኞቻችን እስከሚፈልጉት የካሬ አማራጭ ድረስ ነው ሱቆችን ያዘጋጀ ነው። ኢቭን ደግሞ ለየት የሚያደርገው ከሶስቱም ሳይቶቻችን ላይ አንዱ ሳይታችን ላይ ስፔሻል የሆነ ኦፈር ይዘን ቀርበናል። እስቲ ከትንሹ እስከ ትልቁ ያሏቸው የካሬ አማራጮችንና የአከፋፈል ሁኔታውን ደግሞ ትነግሪኛለሽ? እሺ፣ በአጠቃላይ ሁሉም ሳይቶች ላይ መነሻው የካሬ ደረጃ መነሻው ከ20 ካሬ ጀምሮ ሆኖ ከዛ ደንበኞቻችን የሚፈልጉትን ያህል ካሬ ማምጣት እንችላለን። ለምሳሌ ከመጀመሪያው ሳይታችን ቦሌ ኤድና ሞል የሚገኘው ሳይታችን እሱ አሁን ኦልሞስት 100% አልቋል የምንለው ሳይታችን ነው። እያንዳንዱ ሱቆች የተናጠል ካርታ አላቸው። ገዝተውም ለራስ ለመነገድም ኦር ደግሞ እንደ ኢንቨስትመንት ገዝቶ ለማከራየትም ቢሆን ጥሩ ምርጫ ነው።
እሱ ሳይታችን ላይ እንዳልኩሽ ከ20 ካሬ ጀምሮ እስከሚፈልጉት የካሬ አማራጭ አለ። ኢቭን ደግሞ ከግራውንድ እስከ 6ኛው ፍሎር ድረስ ነው ስቶክ ያለ። ለቢሮም የሚፈልግ ሰው ቢኖር ለሰፋፊ ቢሮዎች ጸጥ ያለ ቦታም ቢፈልግ ከ4ኛ እስከ 6ኛው ፍሎር ያሉትን ስቶኮቻችንን መጠቀም ይችላሉ። አከፋፈሉ ላይ ስንመጣ ቅድመ ክፍያ ከ25% ጀምሮ ከፍሎ ቀጣዩን ደግሞ በአንድ አመት ውስጥ ቀስ እያሉ በዙር እንዲከፍሉት እናደርጋለን። ሰላም እንዴት ነህ? ሰላም እንዴት ነሽ? አይለም እግዚአብሔር ይመስገን። ራስን አስተዋውቀኝና የስራ ድርሻንም ታስተዋውቀኛለህ ማለት ነው። መልካም እሺ፣ ስለመጣሽ አመሰግናለሁ። በድጋሚ ሄብሮን እባላለሁ። የድርጅቱ ሽያጭ አማካሪ ነኝ። ዛሬ የምንገኘው ሳይቱ ላይ ነው። ቦሌ አለምነሽ ፕላዛ አጠገብ ነው እየተገኘን ያለ ነው። ሙሴ የምታየው አለምነሽ ፕላዛ ቢልዲንግ ነው። የኛም ቢልዲንግ ደግሞ ከጎኑ ነው ያለው። ስለዚህ ሳይታችን ምን ይመስላል፣ ምን አዲስ ነገር አለ የሚለውን ልንጎበኝ ነው ማለት ነው። እሺ፣ ደስ ይለኛል። ስለመጣሽ አመሰግናለሁ። እንሂድ። ስለዚህ ሳይት ደግሞ የሆነ ነገር ንገረኝ። ያው ሳይቱ ቦሌ ላይ ነው የሚገኘው፣ መሀል ቦሌ ኤርና ሞል ወይም ከአለምነሽ ፕላዛ አጠገብ ነው የምንገኘው። ቅድም የተገናኘነው ቦታ ያው አለምነሽ ፕላዛ ነው። ስለዚህ ጎን ለጎን ነው የምንገናኘው። በጣም ጥሩ ሎኬሽን ነው። ቦሌ ደግሞ አሁን እንደምታየው በጨለማ ራሱ ኮሪደሩ ተሰርቶ በጣም ነው የሚያምረው። በፊት ከነበረው ደግሞ ፍሉ በደንብ ጨምሯል፣ እንቅስቃሴው ምናምን። በጣም ጥሩ ሎኬሽን ላይ ነው የሚገኘው። እዚህ ላይ እየሸጠን የምንገኛቸው የንግድ ሱቆች ከ20 ካሬ ጀምሮ ነው። ቅድመ ክፍያው 25% ከ25% ጀምሮ አለ። 30% እና 35% የሚያስከፍላቸው ፍሎር ልዩነት ይኖረዋል። ከግራውንድ ጀምሮ እስከ 6ኛ ፍሎር ድረስ የንግድ ሱቆች ይዘን መጥተናል። ፕላስ ደግሞ ይሄኛው ሳይት ላይ ለየት የሚያደርገው 100% አልቀዋል። የተወሰኑ የፊኒሺንግ የሚለቃቀሙ ስራዎች ነው የቀሩን። ኦልሬዲ እንደምታዩ ሴራሚክ ንጣፍ ስራው የሚሰራ ነው የሚገኘው። ስለዚህ በጣም ባጭር ጊዜ እናስረክባቸዋለን። ፕላስ ደግሞ የራሱ የተናጠለ ካርታም አለው አይደል? አዎ። ይሄኛውም ሳይት ቦሌ አደይ አበባ ስቴዲየም ጋር የሚገኘው ሳይታችን ነው። ሁለቱ ሳይቶች የራሳቸው የተናጠለ ካርታ አላቸው። ስለዚህ ማንኛውም ሰው እዚህ ላይ የሚገዛ ሰው ካርታውን የመቀበል ቻንስ አለው። አለም ደግሞ የተወሰነው ፐርሰንት ከፍሎ የቀረውን ደግሞ በባንክ መገናኘት እንኳን ቢፈልግ ራሱ የባንክ አክሰስ ካለው ካርቶን አስይዞ ቢበደርበትም አማራጮች አሉት ማለት ነው። ብዙ አይነት ኮሜርሻሎች አሉ። ካፌ ቢከፈት ያዋጣል። ሱፐር ማርኬቶች ቢከፈቱ፣ የውበት ሳሎኖች ቢከፈቱ፣ ማንኛውም ኮስሞቲክስ እቃ መሸጫ ቡቲራም ቢከፈትበት ቦሌ ላይ በደንብ የሚሸጡ ነገሮች ናቸው እነኚህ ነገሮች። ፕላስ ደግሞ ነዋሪዎችም ደግሞ እነኚህ ነገሮችን በቅርብ ርቀት ማግኘት ይፈልጋሉ። ስለዚህ እዚህ ቢልዲንግ ላይ ሲያገኙ ጥሩ ደንበኞች አላቸው ማለት ነው። በጣም ጥሩ። ሩቅ መሄድ አይጠበቅባቸው ማለት ነው። ቢከራይ ደግሞ በደንብ የሚከራይበት ሰፈር ነው። እዚህ ሰፈር የኪራይ ቫልዩማቸው የንግድ ሱቆች በደንብ ውድ ናቸው። ኦልሞስት በካሬ በጣም ብዙ ብር አውጥተው የሚከራዩዋቸው። ኢቭን ቁልፍ ራሱ የሚሸጥበት ሰፈር ነው። 1 ሚሊዮን ብር 2 ሚሊዮን ብር ነው እዚህ ሰፈር ቁልፍ የሚሸጠው። ለቁልፍ ብቻ ቀድሞ የነበሩት ባለ ሱቆች የተከራዩት ወጥተው ሲሄዱ አዲስ ተከራይ ሲመጣ ከ1 ሚሊዮን ብር እስከ 2 ሚሊዮን ብር ከዛ በላይም እንደ ካሬው ስፋት ቁልፍ ሸጠው ይጣሉ። ስለዚህ እዚህ ላይ ደግሞ ኪራይ ዋጋው በደንብ አዋጭ ነው ማለት ነው። በጣም ጥሩ። አሁን ደግሞ ቀጣይ ደግሞ የቦሌ አደይ አበባ የሚገኘው ሳይታችን ደግሞ ቅድመ ክፍያው 50% ሆኖ ቀሪውን ደግሞ በ6 ወር ውስጥ እንዲከፍሉት ነው የምናደርገው ደንበኞቻችን። ግን መጀመሪያ ላይ ስፔሻል ኦፈርም አለን። ለየት ያለ ኦፈሮችን ይዘን መተናል ብዬሽ ነበር። እዚህኛው ሳይታችን ላይ ነው ስፔሻል ኦፈር ያለ። ቅድመ ክፍያችን 50% ቢሆን 100% ለሚከፍሉ ደንበኞቻችን ግን 30% ዲስካውንት እያደረገን እንገኛለን። ያም ማለት የቦሌ አደይ አበባ ሳይታችን ላይ ግራውንድ ላይ ሱቆችን በካሬ 258,000 ብር ነው እየሸጠን የምንገኘው። በካሬ ማለት ነው። በካሬ ኢቭን ደግሞ ከፍ ብናረግ 4ኛ ፍሎር ላይ በካሬ 110,000 ነው እየሸጠን ያለነው ሱቆቻችን። አሁን ለምሳሌ በግራውንድ ፍሎር መሰረት ብናረገው ግራውንድ ላይ አሁን 20 ካሬ ሱቆች አሉ። 20 ካሬ አሁን ኖርማሊ ግራውንድ ላይ ስንሸጥ የነበረው 7 ሚሊዮን ብር ሂሳብ ነበር። ግን አሁን ሙሉ ለሚከፍል ደንበኞቻችን 30% ዲስካውንት እናደርጋለን። 7 ሚሊዮን ብር የነበረው ሱቅ 5 ሚሊዮን ብር ይሸጣል ማለት ነው። ይህም ማለት በአንድ ሱቅ ላይ 2 ሚሊዮን ብር ዲስካውንት ያገኛሉ ማለት ነው ደንበኞቻችን። ኢቭን ደግሞ የካሬውን አማራጭ ከ20 ካሬም በላይ ለሚገዙ ደንበኞቻችን ከዛም በላይ ዲስካውንቶች ያገኛሉ። እሺ፣ አሁን ደግሞ የት ነው ያለነው? አሁን እንግዲህ ሁለተኛው ሳይታችን ላይ እንገኛለን። ቦሌ ከአደይ አበባ ስቴዲየም አቅራቢያ የሚገኘው ሳይታችን ላይ ነው። ይሄ ደግሞ ሳይታችን እንደነገርንሽ ቅድም ስፔሻል ዲስካውንትም አለበት። ፕላስ ደግሞ ለማስረከብ በጣም ጥቂት ቀናቶች ላይ ቀሩን። ይሄኛው ሳይት ማለት ነው። በጣም አሪፍ። እንደምታየው እዚህኛው ላይም ልክ እንደ ሌሎቹ ሳይቶች ላይ 20 ካሬ ጀምሮ አማራጮች አሉ። ኦልሞስት የፊኒሺንግ ስራዎችን እየጨራረስን ነው የምንገኘው።
በቀሩን በጥቂት ቀናቶች ውስጥ ጨራርሰን እናስረክባቸዋለን ማለት ነው። ይሄ ምን ያህል ጊዜ ፈጀው ማለት ነው? ኮንስትራክሽኑ ኦልሞስት 1 ዓመት ከ2 ወር ፈጅቶብናል እዚህ ለመድረስ። +21 ቢልዲንግ ነው። ቁፋሮ ጀምሮ በ1 ዓመት ከ2 ወር ውስጥ ነው እዚህ ደረስነው። አሁን የቀሩትን ደግሞ በ2 ወር ውስጥ ጨርሰን እናስረክባለን ማለት ነው። ኦኬ በጣም ጥሩ። እንግዲህ ቀደም ብዬ እንዳየሁት ከሆነ ሎኬሽኑ በጣም አሪፍ ሎኬሽን ይመስለኛል። እስቲ አንዳንድ ነገር ደግሞ ተጨማሪ ንገረኝ ስለ ሎኬሽኑ። ቅድም ያወራን የመጣ ነው ብዬ ነግሬሻለሁ። ያው ሎኬሽኑ በጣም ጥሩ ሎኬሽን ነው የሚገኘው ከቦሌ አዲስ አበባ ስቴዲየም በጣም በቅርብ ዎኪንግ ዲስታንስ ላይ ነው የሚገኘው። ሎኬሽኑ ደግሞ በጣም ተመራጭ ሎኬሽን ነው። ለመገናኛም ይሄኛውም ሳይታችን በጣም ቅርብ ነው። ለቦሌም ደግሞ ኦልሞስት ያው ቦሌ በማለት እንችላለን። ቦሌ አዲስ አበባ ስቴዲየም ተብሎ ስለሚጠራ ሎኬሽኑ በጣም ቅርብ ሎኬሽን ነው። ለኢንቨስትመንት ተመራጭ ነው። ፕላስ ደግሞ እዚህ ቢልዲንግ ላይ ራሱ በጣም ብዙ አባወራዎች አሉ። ኦልሞስት ከ100 በላይ የሚሆኑ አባወራዎች አሉ። ስለዚህ እነኚህ ነዋሪዎች ራሳቸው እዚሁ ኮሜርሻሎቹን የመጠቀም ቻንሳቸው በጣም ሰፊ ነው። ሎኬሽኑ ላይም ደግሞ ብዙ አይነት የንግድ ሱቆች ስለሌሉ በቅርብ ደግሞ ኮሪደሩ ምናምን የተሰራ ስለሆነ ይሄም ሎኬሽን በኮሪደር ምክንያት ብዙ የፈረሱ ሱቆች አሉ። ስለዚህ አብዛኞቹ ሱቆች ደግሞ ለመከራየት ይሄንን ቢልዲንግ ጎራ ማለታቸው አይቀርም። ስለዚህ በኮሪደሩ ምክንያት እያጋጠሙ ላሉት እንደዚህ የሱቆች የመፍረስ ምናምን ለነሱ በጣም ትልቅ ኦፖርቹኒቲ ነው የሚሆነው ማለት ነው። የሱቅ ቦታዎች እጥረት አለ። ኮሜርሻል ሾፖች ምናምን እጥረት የተፈጠረ ነው የሚገኘው። ስለዚህ እነኛ ወደኛ ቢልዲንግ በጣም በሰፊው እየመጡ ነው። ብዙ ተከራዮች አሉ። በተለይ ለኢንቨስትመንት የሚፈልጉ ሰዎች ገዝተው ለማከራየት ጥሩ ሎኬሽን ነው፣ ተመራጭ ነው። በአጭር ጊዜ ሲከራያል። በዛ ላይ ደግሞ ቅድም የስራ ባልደረባ ሜንሽን አድርገችልሽ ይመስለኛል በጣም ልዩ የሚባል ስፔሻል ኦፈር ነው እዚህ ላይ ያወጣ ነው። ኦኬ ይሄኛው ሳይት ነው ማለት ነው። እዚህ ሳይት ላይ ብቻ ኦልሞስት 50% ነው ቅድመ ክፍያው፣ ግን 100% ለሚከፍለን ሰው እስከ 30% ዲስካውንት አዘጋጅተናል። በሁለት ወር ውስጥ ነው የሚረከቡን። ይሄ ደግሞ የካሬ ዋጋው ኦልሞስት በካሬ በ158 ሺህ ብር ነው ግራውንድ ላይ። ፎርዝ ፍሎር ላይ ደግሞ ስንሄድ በ110 ሺህ ብር ነው። 110 ሺህ ብር ማለት አፓርትመንት ራሱ የማይሸጥበት ዋጋ ነው። እኛ ሱቅ ይሸጥ ለምንገኘው በዛ ላይ ያለቀ ሳይት ነው እንደምታዩት። የተወሰኑ ፍትጅን ዞር ዞር ቢያን እናያለን። በጣም ጥሩ ሎኬሽን ነው የሚገኘው። አዋጭና ትርፋማ የሆነ ሎኬሽን ነው። የንግዱበት ተመራጭ ነው። ደስ ይላል። ኦኬ በጣም አሪፍ። እንግዲህ ቀደም ብለሽ ከነገርሽኝ 3 ሳይቶች ብለሽ ነበር የጠቀሽልኝ። 2ቱን ነግረሽኛል። እስቲ የቀረችውን 3ኛዋን ደግሞ ንገሪኝ። እሺ 3ኛው ሳይታችን ደግሞ ሾላ ገበያ አቅራቢያ ያለ ያልኩሽ ሳይታችን ነው። ሾላ ራሱን የቻለ ትልቅ የገበያ ማዕከል ነው። ኦልሞስት የኛ ሳይትም ለሱ በጣም ቅርብ ነው የሚባለው። ሾላን እንደምናውቀው ከተማችን አዲስ አበባ ላይ ከመርካቶ ቀጥሎ ትልቁ የገበያ ማዕከል ነው። ስለዚህ የኛም ሾፕ የኛም ኮሜርሻል ሾፖች ለዚህ ትልቅ አድቫንቴጅ ነው የሚሆነው። እዛ ላይ ብዙ ኮሜርሻል ሾፖች አሉ፣ ኮሜርሻል ኤሪያዎች አሉ፣ ሬዚደንሻልም ኤሪያዎች አሉ። ስለዚህ ለመነገድም ኢንቨስትመንትም ለማግኘትም በጣም ጥሩ የሚባል ሎኬሽን ነው። ግንባታ ሂደት ላይ ስለሆነ ያለው ዳውን ፔመንቱ ዝቅተኛ ነው። አፎርዳብል በሆነ ዳውን ፔመንት ፕራይስ ቀስ እያሉ በዙር እያደረጉ እንዲከፍሉ እናደርጋለን። 15% ነው ቅድመ ክፍያችን። ከዛ በላይ ግን ከፍ እያደረጉ ለሚከፍሉ ደንበኞቻችን የተለያዩ ዲስካውንቶችን ከ10% እስከ 20% የሚደርሱ ዲስካውንቶችን እናደርጋለን። አሁን ደግሞ የተገኘነው የት ነው? አሁን የተገኘነው 3ኛው ሳይታችን ላይ ነው። ኦኬ ቅድም የስራ ባልደረባ ቢሮ የነገረች ሳይት ሾላ ገበያ ጋር የሚገኘው ነው። እንደምታየው መሀል አስፋልት ዳር ላይ ነው የሚገኘው። ከኋላም ፕሮግረሱ እንደምታየው አሪፍ ሄዷል። በጣም አሪፍ ነው። 12ኛ ፍሎር ላይ ደርሰናል። ኮንስትራክሽን የሱን በፍጥነት የተገነባ ይገኛል። ኦኬ እንግዲህ እንደዚህ ራሱ ሳይሆን በጣም ጥሩ ፕሮግረስ ላይ ያለ ሳይት ነው። ስለዚህ እንግዲህ ያው ቢሮ ውስጥ ማውርተናል፣ ግን እሷ ደግሞ ከነገረችኝ ውጪ ምናልባት የምትነግረኝ ነገር አለ ስለዚህ ሳይት? ያው እንግዲህ ሳይቱ ሎኬሽኑ ነው ወሳኙ ነገር። እንደነገርንሽ እዚህ ላይ የንግድ ሱቆች ነው እየሸጠን የምንገኘው በአሁኑ ሰዓት። ከግራውንድ ጀምሮ እስከ 4ኛ ፍሎር ድረስ የንግድ ሱቆች አሉ። ያው ሎኬሽኑ ሾላ ገበያ ጋር ነው የሚገኘው። በጣም ሴንተር የሚባል ሰፈር ነው፣ ለንግድ ተመራጭ ነው። ከፊት ለፊታችን ይሄ የምታየው ሱማያ መስጊድ አለ። አዲስ አበባ ውስጥ ካሉ ትልልቅ መስጊዶች መካከል አንደኛው መስጊድ ሱማያ መስጊድ ነው። ስለዚህ ለሱ በጣም በቅርብ ርቀት ነው የምንገኘው። ለመገናኛ ራሱ ወኪንግ ዲስታንስ ነው። ኦልሞስት 5 ወይም 3 ደቂቃ ቢፈጅም ነው መገናኛ ለመድረስ። ሜን ሮድ ላይ ነው ያለነው። በጣም ጥሩ ሎኬሽን ነው ያለነው። ቢነገድበት በደንብ የሚያዋጣና የሚያተርፍ ሎኬሽን ነው። ኮሪደሩን ፊቸር ነው በዚህ መንገድ ስለሚሰራ ወደፊት እኛም ለኮሪደሩን ታሳቢ በማድረግ ወደ ውስጥ በደንብ ገባ ብለን የጀመርነው። ስለዚህ በቅርቡ ደግሞ የኮሪደር ሲጀመርበት ልክ እንደ ቅድሙ እንዳየነው እንደ ቦሌው ይሄም የሚያምር አዲስ ቆንጆ ሰፈር ነው የሚሆነው ማለት ነው። በጣም አሪፍ ይሄን ይመስላል ያለን አዲስ ነገር እዚህ ላይ። አይ በጣም ደስ ይላል። ስለዚህ ስለመጣሽ እናመሰግናለን። እንግዲህ ሀሳብ ፍላጎት ያላችሁ ያስቀመጥንላችሁ ተጨማሪ ዲስካውንቶችም አሉ። በተለይ ደግሞ የቦሌ አዲስ አበባ ስቴዲየም የሚገኘው ሳይት ላይ በጣም በአጭር ቀናት ውስጥ ነው የምናስረክበው።
በጣም ልዩ ዲስካውንት አውጥተናል። ቅድም የስራ ባልደረባዬ ሜንሽን አድርጋልሻለች። ቅድም ስናየውም ልክ እንዳየችው ማለት። ስለዚህ የሱም ዲስካውንት ሳያመልጣችሁ እድሉን ተጠቀሙበት እያል ያለው ነገር ይሄን ይመስላል። በጣም ደስ ይላል። ስለመጣሽ እናመሰግናለን። Thank you።